ውድ አድማጮች ባለፈው ሳምንት አንድ ባለ ታሪክ ለእናንተ ታሪኳን እውነተኛ ያሳለፈችውን ነገር መናገር ማጫወት ጀምራ ነበር። አጥናፉ ትባላለች። እንደነገርኳችሁ ይሄንን ስም ለዚህ ለፕሮግራሙ ሲባል ያወጣንላት ነው። እመቤት እንግዲህ ገጠር እያለች ከእንጀራ እናቷና ከአባት በረ የልጅነት ያሳለፈችው ያው የምታውቁት ህመም ነበራት። የቆዳ ህመም በጣም ተሰቃይታ ነበር ልጅነቷን ያሳለፈችው። በዚህ በሰውነቷ ላይ በወጣ ቁስል ደህና የሚባል ህክምና አላገኘችም ነበር። ገጠር ጠበልም እየሄደች ነበርና ፈጣን የሆነ እፎይታን አላገኘችም ነበርና በዚህ ተሰቃይ ነበር። ቤተሰቡ ሁሉ ያማርር ነበርና ያ በልጅነቷ ተቀርጾ ቀርቷል። አሁንም ድረስ ወላጅ አባቷ ሳይቀሩ ጥሩ ንግግሮችን አትሰማም ነበር ከሳቸውም። በተለይ ደግሞ እንጀራ እናቷ እጅግ ብዙ በደሎችን ታደርስበት ነበር። አታያትም ምግብ መከልከል፣ እንዲሁም ደግሞ የራጫና ማብዛት፣ ሲያማት ደግሞ ይሄ ቁስሉ ለአመታት እሷ ላይ ወጥቶ ነበርና የመጠየፍ እንደ ልጅ አለመቁጠር ብዙ ነገሮችን አሳልፋለች። እቺ ልጅ ከባድ ጠባሳ ነው በህይወቷ ያሳለፈችው በልጅነቷ ማለት ነውና ያ ሁሉ አልፎ እንግዲህ አዲስ አበባ እናቷ ጋር መታ ነበር። እናቷ ጠበልም እንግዲህ በእምነቷ እንዲሁም ህክምና ወስዳ እንድትድን አድርጋለች። ይሄ በጣም ትልቅ የህይወት ለውጥ ነው። ዳግም እንደተፈጠርኩ ነው የቆጠርኩት። ያኔ እንደውም ስሜ ሁሉ ተቀይሮ ነበር ብላኛለችና ከፍተኛ ደስታ በቤተሰብ ውስጥ ተፈጥሮ ነበር። ከዛ በኋላ እንግዲህ ትልቁ ችግር በዚች በእመቤት ፍቅር ነው። ወላ እናቷ ፍቅር አልሰጠችኝም ብላ ታስባለች። እንደ ልጅ አልተንከባከበችኝም፣ ምን ልግዛልሽ ምን ላድርግልሽ አትለኝም፣ አታስተምረኝምና ይከፋይ ነበር ብላለች። እንግዲህ ለሁለተኛ ጊዜ ተመልሳ ነው እናቷ ጋር መኖር የጀመረችው እዚህ አዲስ አበባ። ምንም ውስጧ አይገባ ነገር የለም። እንደ እናት ብትደባብሰኝ አለሁልሽ ብትለኝ ብታስተምረኝ ምንኛ ደስ ይለኝ ነበር ነው ያለችኝ እመቤት አጥናፉ። እናም እንደምታስታውሱት ባለፈው ሳምንት ከቤት ብንብላ ጠፍታለች። እንግዲህ ከቤት ከወጣች ከጠፋች በኋላ ሰው ቤት ነው የተቀጠረችው። በሰው ቤት ሰራተኝነት ተቀጥራ ራሷን ማስተዳደር ምራ ነበረ። ከዛ በኋላስ በዚች ልጅ ህይወትና ኑሮ ውስጥ ምን ተከስቶ ይሆን? በጣም አስገራሚ ነው፣ አሳዛኝም ነው። ጆሮአችሁንም ቀልባችሁንም ሰታችሁ እንድትከታተሉት በአክብሮት ጋብዛችኋለሁ። ከዛ የሰው ቤት የተወሰነ ጊዜ ሰራሁኝና ሻይ ቡና በረንዳ ተከራየሁ። በቃ ሰው ቤትም ሰለቸኝ። ቡና በረንዳ ተከራየሁ። መኖሪያ ቤት ትንሽ የቤት ተከራይቼ ቡና በረንዳ ተከራይቼ መስራት ጀመርኩ። የሰራው ሰው አካባቢ እቆብጥል ነበር። ቆብጥዬ የቤት እቃ አሟለሁ። ለሻይ ቤት የሚሆን እቃ ሁሉም አለሁ። በዛ መሀል አባቴን ሂጃየሁት። በስንት አመቴ ነው? በ6 አመት ምናምን ይሆነኛል። ብቻ ሂጃየሁት። አባቴ ታሞ ነበር፣ ይሳል ነበር። ለምን አትታከም ምናምን ስለ መድኃኒት እየወሰድኩ ነው ምናምን አለኝ። ያው አይቼው ተመለስኩ። ሻይ ቤት ከፈትኩ ተመልሼ ማለት ነው። መኖሪያዬንም መስሪያ አድርጌ የ3 ወር ቤት ኪራይ ከፍዬ እየሰራሁ እያለ ደህና እየሰራሁ እያለ አባቴ በጣም ታመመ። በጣም ሲታመም ሄድን። ታላቅ እህቴን ጸበል አስገባነው፣ የለም። ከዛ ወደዚህ ወደ አዲስ አበባ መጣ። ህክምና ገባ ጥቁር አንበሳ። ያው የጭንቅላት ካንሰር እንደሆነ ተነገርኩኝ። አንድ የምወደው እንግዲህ በህይወቴ እሱን ነው። በቃ አባቴን ነው ለመኖርም ለምንም ተስፋ ማድረግለት የነበረው ማለት ነው። ያው መትረፍ እንደማይችል ተነገርን። ሞተ፣ አይቀርም ሞተ። መልሰን ውስጥ ከዛ እሱ ሞተ። ከቀበርኩና ራሴ ጋር አልነበርኩም። እዛ ጋር የተከፈለው ቤት ኪራይ አለ። ከዛ የሻይ ቤት ያመቃ ተዘረፈ ተባልኩኝ። እዛው ማዘን ላይ እንዳለው ነኝ። ራሴም ጋር ነበርኩ። የሲስተር ባል ወደዛ ቦታ ሄዶ ያለውን እቃ ነሳስቶ ምናምን መኖሪያ ቤት ተከራይቶ አስቀምጦት ተመለሰ። እኔ ልክ አልነበርኩ። አይምሮ ተዛብቶ ነበር። ከልጅነት የሚመጣበት አለ። መጨረሻ ላይ እዛ ጋር ይከብዳል በጣም። ከዛ እሱ እንደዛ ሁኚ ካላርቦ ምናምን ከተረጋጋው በኋላ ለካ አባቴ ለትዳር ለመስጠት እኔን ጨርሶ ነበር።
በአጨታ ማለት ነው። በቤተሰብና ቤተሰብ ሰው ነበር እኔ አላውቅም ነበር። እሱ ሳይታመም ማለት ነው ገና እንትን እያለው እኔ አዲስ አበባ ሆኜ ልጄን ስለምትወደኝ የምላትን ቃል ታከብርልኛለችና ትዳር ከያዘች ወደ ሀገር ትመለሳለች፣ ወደዚህ ትገባለች ብሎ ቤት ሁሉ ገዝቶ አስቀምጧል እዛ ጋር ማለት ነው። እኔ ማውቀው ታሪክ የለም። እንደዚህ ቤተሰብና ቤተሰብ አጭቶ ጨርሶ ለማጋባት አለ። እነሱ ከጨረሱ በኋላ ነው አንቺ ልትጠየቅ የምችይው ፈቃደኛ ነሽ አይደለሽም ምናምን የሚባለው ነገር እነሱ ከጨረሱ በኋላ ነው አለ እንደዚህ አይነት ባህል ማለት ነው። ከዛ ተነገረኝ ላርቦ እንደዚህ ብሎና ባሽም ትወጃለሽ ቃሉን አክብሪ ቢሞትም በህይወት በሰማይ እንትን ያሻልን የነፍስ አባት እኔ ምኖርለት የለም እዚህ ጋር ያሳለፍኩት ግፍና መከራም አለብኝ። እዚህ ጋር ልኖር አልችልም፣ ምክንያቱም የለኝም ምኖርበት። እዛም ጋር ህይወቴ ተመሰቃቅሏል። ባቴንም ማጥቻለሁ። እዚህ መኖርም አልፈልግም፣ እዚህ ሀገር መግባትም አልፈልግም አልኳቸው። ከዛ ሁሉም ነፍስ አባት የሚያዘኝ እሺ አልኩ። በቃ ማለት ያዙኝ ሁሉም ቤተሰብ እንደዚህ እሱ እንደዚህ ገዝቷል፣ እሱ እንደዚህ ይሆንልኛል ብሎ ነው። 5 እህቶች አሉን ከኔ ጋር ማለት ነው የአባቴ ልጆች እና ቃሉን መፈጸም አለበት መተግበር አለበት አሉ። በነፍስ አባት ከተያዝኩ ግዴታ ምርጫ የለኝም። ከዛ እሺ አልኩኝ። በቃ ማለት ያው ተጽዕኖ ማለት ነው። ራሴን በቃ ዝም እየተጨኘሽ እሺ አልኩት። በ6 ወር ይባላል በመንፈቅ ይባላል። በዛ በ6 ወሩ በሀዘን ልብስ ነኝ ቀለበት አሰርኩ፣ በጥቁር ልብስ ማለት ነው ቀለበት አሰርኩ። ከዛ ከዚህ የነበረው እቃ ተጭኖ መጣ። ያው ልጁን ገና ልጅ ነው፣ እኔም ልጅነት አለኝ። እንሰራለን ዋኔ ሀዘን ልብሴን እየሰራው ያለ ሻይ ቤት ነው የምሰራው፣ አስፓልት ዳር ነው የተገዛልኝ ቤት። ከዛ እንጀራ እናታችን ለኛ ለልጆች ተብሎ ነበር የተገዛው። ካደችን ቦታውን ወደ ክስ ወደ ፍርድ ቤት ገባን። በቃ ለልጆች ተብሎ የተገዛውን የተደረገውን ነገር ካደች። በቃ እንጀራ እናታችን ማለት ነው ካደችን። ፍርድ ቤት ክስ ገባ። በኮሮና ሰዓት እየተከራከርን ነበር። ኮሮና ፍርድ ቤት ተዘግቶ ነበር በኮሮና ሰዓት። ከዛ ወለድኩ ነኝ። የ6 ወር ሆና ልጄ ጦርነት የሰሜኑ ጦርነት ገባ። ሐምሌ 27 ነው ጋሸና የገቡት። ሐምሌ 27 ከምሽቱ 2 ሰዓት አካባቢ ይሆናል። ክረምት ነው። የክረምት ቀለቢያው እዛ ተዘገመጠው ስለሆነ ሲጋ ሐምሌ 27 ምሽቱ 2 ሰዓት አካባቢ ይሆናል። ገቡ። መብራት እንዲጥርክ ሙላውን ድርግምግም ማለት ጠፋ። ያው ነገሮች ቀጠሉ። የሚበላም የለኝም እዛ ጋር በየልጄ አባቱ ቤተሰቦች ጋር ወደሆኑ ፈርተን ማታ ከምሽት 7 ሰዓት ይሆናል። ወንዝ አለ፣ በጣም ከባድ ወንዝ። በልጅ ሄደ 2 ሰዓት ይሆናል፣ ግን ባጭሩ አቋርጠን ለመሄድ ምሽት 7 ሰዓት ነው። ልጅ አዝያለሁ እኔ። እሱም ልብስ ሲሰራ ነበረ እና ያን ልብሱን ይዞ ለመሄድ ወጣን። ሰው እየሸሸ ነበረ። በጣም እንደ ጉድ ነበር ሰው የሚሸሸ ነበር። 7 ሰዓት ነው፣ ግን ቤቱን ለቆ ሰው እየሸሸ ነበር። እዛኔ ሲገቡ ያን ልብሱን ይዞ ለምን የግዴታ መንበረውን የለት ቀለብ ነው ይዞ መሄድ ያለበት። ያንን ቀለብ ይዘን ስንሄድ ወንዝ ሁሉ ሊወስደኝ ነበር። ልጅ እንዳዘልኩ ጨለማ ነው፣ ድንጋጤም አለ። ሊወስደኝ ነበር። ሰው ይዞ አዳነኝ። ልጅ አዝያለሁ። ልጅ የ6 ወር ነው። ሸሽተን ሄደን ተሻገርን። ወንዙን አልፈን እሱ ቤተሰቡ ጦርነቱ አለዛ ወደ ገጠር ከተማ አላለም ጦርነቱ። እናም የብሶ የነበረው ወደ ገጠሩ ነበረ። ምክንያቱም ጫካ ምናምን አለ አዛቃ ምሽግ ሁሉ እዛጋም ነበረ እና ብሷል። እዛም ጦርነቱ እየመጣ የቀላው ምናምን ራሱ እዛ ያርፋል ሲጀመርም ማለት ነው። ከልጅ አባት ከኔ ልጅ ጋር 9 ቤተሰብ ነን። እዛ ጋር ሄደን ውጫን እነሱ የላቸው መሬት ቢኖራቸው ያው ከስንት አንድ ነው የሚባረከው እንጂ የላቸው እነሱ። ከዛ 2 የኔ ልጅ አባት ነው የሱ ታናሽ ወንድም ወጣቶች ናቸው። 2 ወጣት አሉ፣ ሌሎቹ ልጆች ናቸው። የኔ ልጅ ገና 6 ወራ ነው፣ ያው እኔም ገና ነኝ ማለት ነው። ከዛ የኔን የተወሰነ ለክረምት ያዘጋጀው ሰንሱና አንዱ አካባቢ ነው ይበላል። ከዛ በኋላ ምን ይበላ የተዘራ ገብስ ነበር። ያን ገብስን በቁሙ እንደሸት እየቆሸት በቃ እየቆረጥን እየጠበስን መንበላበት ጊዜ ነበር። ልጄ ጡቱ በቃ ጠፋ ሙሉ ለሙሉ። ምን ላጥባት 6 ወር ናት ገና። ምግብ መጀመሪያ ሰዓት ነው ግን አላገኘችም የምትጀምርበት። በምን ላስጀምራት? ከዛ ልጅቱን ሲጭነው ወተት ቢስ ስላት በቃ አጠባልኝ። ለምጡቴን በቃ አስለመርኳት። ወተት እንትን አልኳት። ለምን በቃ እኔ ጡት ስላላገኙ ልጄ እንድታገኝ ፈልጋለሁና ምግብ ተጨማሪ ነው እንጂ እኔ ጡቴን ያጠባው ነው እንደለላት የፈለኩት።
ከዛ ወተት የላም ወተት እንበለችኝ ጠቢብላት እንበለችኝ ከጭራሽ ስታየው ወቅላታል። ምን ላድርግ? ከዛ ያው እንደዛ እያልኩ ያለ ልጄ አንድ ቀን በቃ ይልል ፍጥርቅ ብላ አለቀሰች። በቃ አለቀሰች። ለምን አርቧስ ምን ላድርጋት? እኔም እዛጋ በራብ እንትን እያልኩ ነው ያለሁት። ጡቴም ሄዷል፣ በቃ ሸሽቷል። የ3 አመት ደግሞ አስቀብሬ ነበር ወዳው እንደወለድኩ። ከዛ በቃ ያዩዋትም ያለቅሳሉ። ምን ላድርጋት? ከዛ አንድ ቀን ለምኜ አንዱ ቤት እንጀራ አንዱ ቤት ወጥ ይዘው አካባቢ በቃ ከቤንስ ባትቻና አንጀት ገና 6 ወር ስለሆነች አንጀትሽ ባይችልም ቤንስ እንትን ይቀርልሻል የተወሰነ ይዝም ያጎረስኳት እንትን ያልኩ ማለት ነው። ከዛ ልክ በላች ያና ጎረስኳት በእጄ እንትን ያልኩ ሳጎርሳት ለካ ርቧት ነው እነዛ ስትፈጠረቅና ስትል ነበር። እዛ መሰለኝ እንትን መድመረች ያን ከጎረስኳት እንትን ካልኳት በኋላ ማለት ነው እኔ ዝም ብዬ ነው የማለቅሰው። በቃ ምክንያቱም ልጄ በራብ ልትሞትብኝ ነው። በቃ ያ ነገር ነው እዛ ጋር እንትን እያለኛል። ከዛ የሱ ቤተሰቦች አካል ተነጋግረዋል ከሱ ጋር። እኔም ማውቀው ታሪክ የለኝም። ከዛ ልጅ ያለችኝ ያው ያልኳት ማለት ነው ልጅኛ ሲጭንና አንቺ በፈለግሽው ሀገር አድርገሽ አቋርጠሽ ሂጂ አዲስ አበባ አለኝ። ምን አይነት እናት ናት የ6 ወር ልጅ በዛ ሰዓት በዛ ስቃይ ጥላ የምትወጣው? ከዛ እኔ አልኳት ልጄን ጥያለሁ አይደለም ለእናንተ ከሞተች ልጄ ከኔ ጋር ትሞታለች፣ ከተረፈች ከኔ ጋር ትጠርፍ። ይሄ ቀንም ማለፍ አይቀርም። እናንተና እኔን ግን በህይወት ካለው አስተዛዝቡን ይቀራል። ይሄ ነው ያልኳቸው። ዙሪያውን እሳት ነው እዛ ጋር ልጄን ጥዬ ወጥቼ ተስፋ መቁረጫዬ ነው እንጂ ሌላ ምንድነው መኖሪያዬ? እዛ ጋር አባቴን አጥቻለሁ። እዛ ጋር ልጄን ደግሞ እንዴት ይከብዳል። 6 ወር ናት። ከዛ ልጄን አዘልኩኝና ወደ ከዛ ሄዳልኩት እሱ እንሄድና ከሞትንም እዛው ውሃም የሸጥን ቡናም ሸጥን ምንም አለ እየሰራን እዛው በእንስ እየበላን ልጃችን ምግብ እያገኘች እንሞት። ከኖርንም ከልጃችን ጋር ይቀን ያልፋል። እንሄድ ስለው አልሄድም አለኝ። ልጃችን አይሄድም ማለት እነሱ አለማ ልጃችን አይሄድም። እዚህ ጋር ያለሁት እኔ ነኝ ባዳ ችግር የለውም እሺ አልኩ። ልጄን አዘልኩ እያለቀስኩ። ከዛ ይጠይቁኛል እነሱ መታወቂያ ምናምን ይጠይቁኛል። የዚህ ነዋሪ ነሽ አይደለሽም ምንድነሽ ማንሽ መታወቂያን ሳሳያቸው ዝም ይሉኛል። ልጅ አዝዬ ስለ እያለቀስኩ ያን 2 ሰዓት መንገድ ጨርሼ ገባሁ ወደ ከተማ። አለፍኩ ቤቴ መጣሁ። እነሱ ናቸው ያሉት እዛው ከተማው ላይ የሚያሉት። ከዛ ስጋ ዋዛ እኔም ጋር እኔ ቤት አሉ እነሱ ራሳቸው ማለት ነው። የቀለማት ምናምን ዘጋ እንትን ብሏል። እቃውም ያለው ማለት የሌለውም የለ በቃ እቃ ምንም ልብስም እሱ ሲሰራ በረብ እንዳለ ጠላ ነበር። ይሄ ምንም አይነት ነገር የለም። አንዳንድ እቃ የተወሰነ እቃ ነው ያለው። ከዛ ምንድነሽ አሉኝ። ባለቤት ነኝ አልኳቸው። የልጅሽ አባትስ አሉኝ። ያላቅም የት እንደሄደ አላቅም። የት እንደሸሽም ማውቀው ታሪክ የለኝም። እኔም ሸሽቼ ነበር ግን ልጄን ራበብኝ። ምን ላድርግ ልትሞትብኝ ይሆን አልኳቸው። እዛ ተናውሽ አሉኝ። እዚህ ነው ይሰራው በቃ ልሙት ልጄን ያበላው አልኳቸው። ከዛ የአባቴ ብቻ አልፋ ዘመድ ናት ምግብ ቤት ሆቴል ያላት ነበረች እና እሷ ምግብ ቤቷን ዘግታ ያዘጋጀችውን እየበላች ቁጭላ ነበረ። ከዛ እሷም ጋር ሄድኩና እሱ እንደዛ አልኳቸውና እንለቅልሻለን ነይ ግቢ ያሉኝ። እሺ አልኩ። ብሬ የለኝም በምን ጀምረው እዛች አክስቴ መላቀ ሄድኩኝና ስታየኝ በቃ ይሆንሁኝ ያለውኝ የምታቀኝና ዛሬ የዛኔ የነበርኩት አንድ አልኩላት። ልጅቱን ስታይ በቃ እናለ የለለና በቃ የለለውናለች ከስታለች። እኔም እንደዛው ተቋቁራ ያለው ከስታለው እንባዬ ዝም ብሎ ነው የሚሄደው። ልጅቱም ያለቅም ልጅቱ ረዳችኝና ወደው እኔ ውሃ ምናምን ታጠቢ ያለችኝ እንደ ህፃን ልጅ አጠበችኝና ከዛ እንጀራ ይጋገረች ነበር። ለኔ እንጀራ በጣርጋ ሰጣ። ለልጅቱ የጤፉን ዱቄት በጥብጣ አጥሚ ሰርታ አጠጣቻት። ከዛ ልጅቱ እንትናለች ለምንሽ አሁን እዚህ ቁጭይና እኔ ጋር እንቀመጥና እንደሆነ አለችኝ። እኔ ቡና ልስራ ቀን እየሰራው ማታ አንቺ ጋር ልደርስላት ለምን አለችኝ። አይ እኔ ታውቂያለሽ እፈራለሁ፣ የሰው ፊት ማየት ምናምን አልወድም፣ በጣም እፈራለሁ። በቃ እኔ እንደዛ የሚሻለኝ አልኳት። ብር ስጭኝ አልኳት። ለመጠየቅ ሁሉ እየፈራው ነው የጠየቅኳት። 300 ብር ሰጠች። በዛ 300 ብር በቃ እንደምንም እና ስኳር ሻይ ገዛውና እቃ የለም እቃውን ወስደው በቃ ካንዱ ቤት አርገውታል። የለም እቃ በቃ እዛ ብርጭቆ የተወሰነ ሻይ ብርጭቆ የተወሰነ ስኒ የተወሰነ ማንቆርቆሪያ አርጋ ሰጠችኝና ያን ቡና ጀመርኩ እዛው ቤቴ ማለት ነው። ያው እንደዛ እያልኩኝ ማታ እሷ ጋር እየሄድኩ ሳድር ተወሰነ ሁለቱን ነው። እህልን ገዝተሽ ማስፈጨው ከባድ ነው ከምትገዥበት
የምታስፈጭበት ይከብዳል። መብራት የለም። በነዳጅ ወፍጮ ነው ወይ በእጅ ካልፈጭሽ። በዚህ መፍጨት ደግሞ አልችልም እንዴት እንደሚያዝም ሰውም ጸሎት ስለሸሽ ማንኛውም ቤት ሄደሽ ለመፍጨት አትችይም። ከዛ ሲመጡም ሻይ ቡና ሲሉ ፈራ አንዳንዶቹ ለማማዬ ዳቦ ሰጥቷት ይሄዳሉ። ፈሪሃ እግዚአብሔር ያላቸው ደግሞ አመነጫጭቀውኝ ሰድበውኝ የሚሄዱ ይችላሉ። ብቻ ብዙ ነገር ነበረው። ከዛ እንደዛ እያልኩኝ ያን የተወሰነ እህል ገዝቼ አስፈጩ እየሰሩ ማለት ነው። አስፈጭቼ አክሴ ጋር አንቺ ጋር እየጋገርሽ ለወራት ስመጣ አልኳት። አለቀሰች፣ ተቆጣች። ያንቺ አባት እኮ ለኔ እንደዚህ አይደለም መስዋዕት የከፈለው በጣም ከባድ ነው ምናምን አለችኝ። አባቴን በጣም ተወደው ነበር። ይሄ ቀን እኮ ያልፋል፣ ለምንድነው እንደዚህ የምታረጊው አለችኝ። እኔ እንዳልሳቀቅ ነው ልጄ ዛጋ ይዤ ሳድር ስትሸናብኝ ሳቀቅ ነበር። ደግሞ ተጻናት አራት ከዛ እንደዛ እያልኩ ያለ ቀን ይዣት ነው ሙሉ ኔጋ መጨረሻ ላይ ሻይ ቡናውን በረንዳ ላይ ዘርግቼ ውስጥ ለልጄ ትንሽ ቀቅዬ ምሳላ በላ ስገባ ለካ በጀርባ አጥር ነው ቤቱ በጀርባ ያለው ዘለው ገብተዋል። እኔ አላየሁም። ውስጥ ቃለ መጣም ሰው አለ። መብራት የለም፣ ጨለማ ነው። መኝታ ቤት ነው። በሩን ካልከፈትኩት የጀርባውን በር አይታየኝም። አፍነውኛል። ሲያፍኑኝና ከዚህ ሲመቱኝ ብቻ የሚታወቀኝ ጥቁር ያው ሙሉ ፊት የሚታየኝ ነገር የለም። ፊታቸው አይታየኝም። ከኋላ ሲመቱኝና ከፊቴ ሲያፍኑኝ ብቻ ነው የማታውሰው። ልጅቱ ታለቅሳለች። ያው እንደዛ ለሶስት ነው ያሉኝ። አላቅም የሚታወቀኝ ነገር ስለሌለ አላስታውስም። ማለት ራሴን ስቼ ስለነበረ ማስታውሰው ነገር አልነበረም። ያው ለሶስት ተደፍረሻል ነው ያሉኝ። ልጄ ስታለቅስ ራሳቸው ናቸው ሰምተው እዚህ ጋር ሻይ የሚለለም እንደምናም ብለው እዛ ጋር ተዘረረን ወድቄ ያለው ደም በደም ሆኜ ማለት ነው። ወደ ራሴ ማለት ተመለስኩት። ከእንቅልፍ እንደነቃ ሰው ነው። ስነቃ ኪሜት ነኝ። ውድ አድማጮች እንግዲህ እመቤት አጥናፉ ይሄንን ይመስላል። እንዴት አያችሁት? በጣም ብዙ ነገሮች አሉት። በተለይ በሴት ልጅ ላይ የሚደርሰው ነገር እጅግ በጣም የከፋ ሆኗል። እንግዲህ ሁሌም እንደሚባለው ጦርነት የበለጠ የሚጎዳው ሴቶችንና ህፃናትን ነው። እንግዲህ ተሰዳ ነበረ፣ የሚበሉት አጥተው ነበረ። ላይ ደግሞ ተገዳለች። በሶስት ወንዶች ተገዳ ተደፍራ እዛ ቁስል ውስጥ ደግሞ ገብታለች። እናም ያው እንግዲህ ሴቶችን ለከፋ ችግር፣ ለከፋ ኑሮ፣ ለከፋ ህይወት የሚዳርገው አንዱና ትልቁ ነገር ጦርነት እንደሆነ በዚህ አጋጣሚ በዚህ ታሪክ ማላል። ውድ አድማጭ ምን ትላላችሁ? ምን ሐሳብ አላችሁ? ሐሳብ አስተያየቶቻችሁን እቀበላለሁ። ታሪካችሁንም እንደዚህ ፈቃደኛ ከሆናችሁ ሚዲያ ላይ ማቅረብ እችላለሁ። እንግዲህ የቤት ታሪክ በዩቲዩብ ቻናላችን ላይም ይለቀቃል። ስለዚህ ሙሉን ቃለ መጠይቅ ሙሉን ታሪክ እዛም ላይ ገብታችሁ መከታተል ያለፈውን ሳምንት ያላደመጣችሁ ያሁኑንም ጨምሮ በቀጣይም ሶስተኛውም ክፍል ይቀርባል። እንድትከታተሉት በአክብዛለሁኝ። የዩቲዩብ ቻናላችንን ተቀላቀሉ፣ ታሪኮቹን አዳምጡ፣ ሐሳብ አስተያየቶቻችሁን በሚመቻችሁ መንገድ እንድታደርሱን ጋብዛለሁ።